ሰላም እንደምን ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ከእናንተ ሀሳብና እናንተን በትምህርት በእግዚአብሔር ቃል አንዳንዴ ለማግኘት እያሰብኩኝ ያው ከመኖሬ ውጭ እኔ ሰላም ነኝ፣ እግዚአብሔር ይመስገን። ግን አንድ ነገር አስተውለን እናውቃለን። በሰሞኑን እስራኤል ላይ የተነሳውን እሳት ምን ብለን ብቻ አይተን አዝነን ምራቅ መጠን ነው የምንተወው ማለት ነው? አይደለም። ይሄ የመጨረሻው ዘመን ምልክት ነው። እግዚአብሔር የሚመጣበት እመጣለሁ እንዳለ እንደዚሁ እንዳያችሁት ይመጣል የተባለው እግዚአብሔር ኢየሱስ ክርስቶስ የመምጫውን ምልክት በየቦታው አንዳንድ ነገሮች እየታዩ ናቸው ያሉት። ስለዚህ እኛ እርስ በእርስ ዘር ከዘር ቋንቋ ከቋንቋ ባለስልጣን የፖለቲካ ፓርቲዎችን በዓለም ላይ የምናየው አንዱ ለአንዱ ጠላት እየሆነ አንዳችን ለአንዳችን ጠላት እየሆን አንዳችንን እያሳደድን ግን የምንኖረው አያችሁት አይደል? ሰው ቤቱን ጥሎ እስራኤል ላይ ሰው ቤቱን ጥሎ ኢየሩሳሌም ላይ ሰው ቤቱን ጥሎ ሕንፃውን ጥሎ መኪናውን ጥሎ ሀብቱን ጥሎ ብሩን ጥሎ ወርቁን ጥሎ ልጆቹን ጥሎ ነፍሱን ለማዳን ሲሮጥ ከእሳቱ ሊያመልጥ ሲል አያችሁት አይደለም? ይሄ ነው እኛ እየተበላላን አንዱ አንዱን እያሳደደ አንዱ አንዱን ከቤት ከንብረቱ ከቀየው ከእርሻው ከሱቁ ከሆቴሉ እያፈናቀለ የሚያሰድደው ለዚች ነው አይደለ? አያችሁ ወንድም እህቶቼ፣ ምንም የተለያየ ቋንቋ ብንናገርም እኛ ኢትዮጵያውያን አንድ ነን። ነብር ዥንጉርጉርነቱን ይተዋልን አለ መጽሐፍ ቅዱስ። ኢትዮጵያ ኢትዮጵያዊነቷን አትተውም ማለት እኛ ዥንጉርጉር ነን። መልካችን ደስ የሚል መልክ ነው። የተለያየ መልክ አለን። ዳማ ነን፣ ቀይ ነን፣ ጠይም ነን። ደስ የሚል ከለር ያላት መጽሐፍ ቅዱስ የሚነግራት እንደ ነብር ዥንጉርጉር ናት የሚለው ኢትዮጵያን ነው መጽሐፍ ቅዱስ። ግን እርስ በርስ እንበላላለን። መሬታችን ገና ያልታረሰ መሬታችን ውስጥ ያለ ማዕደን ገና ተበልቶ አላለቀም፣ ወጥቶ አላለቀም። ግን እኛ እርስ በርስ ለምንድን ነው የምንነካከሰው? አንዱ አማራ፣ አንዱ ኦሮሞ፣ አንዱ ጉራጌ፣ አንዱ ወላይታ፣ አንዱ ከምባታ፣ አንዱ ሲዳማ፣ አንዱ ቤንሻንጉል ጉሙዝ እየተባለ ለምንድን ነው የምንከፋፈለው? ይሄ ነገር እስከ መቼ ነው የሚቀጥለው? ደሞስ ስንት ዘመን ልንኖር ነው ከእንግዲህ በኋላ? አይበቃም? አንዱ ለአንዱ ሴፍ ለምንድን ነው የሚስለው? አንዱ ለአንዱ መሳሪያ ለምንድን ነው የሚመዘው? ለምንድን ነው የምንለያየው? ለምንድን ነው የምንነካከሰው? እኛ ኢትዮጵያውያን እኮ እርስ በርስ በመከባበር በዓለም የታወቅን ሕዝቦች ነን። በጀግንነትም የታወቅን ሕዝቦች ነን። ይቅርብን። ኦሮሞ ወንድሜ ነው፣ አማራ ወንድሜ ነው፣ ጉራጌ ወንድሜ ነው፣ ትግሬ ወንድሜ ነው፣ ወላይታ ወንድሜ ነው፣ ከምባታ ወንድሜ ነው። ሲደክመኝ የሚያበረታኝ፣ ሲቸግረኝ የሚረዳኝ፣ ስራቆት የሚያለብሰኝ እያንዳንዱ የኢትዮጵያ ብሔር ሕዝቦች አንድ ነን። እኛ የሚለያየን ነገር የለም። ስለዚህ የመጨረሻው ዘመን ላይ ነው ያለነው። የመጨረሻው ዘመን ላይ ደግሞ እርስ በእርስ መነካከስ አስፈላጊ አይደለም። ለቀን ለምንሄደው ሕንፃ፣ ለቀን ለምንሄደው እርሻ፣ ለቀን ለምንሄደው ሀብት፣ ለቀን ለምንሄደው ቤት፣ ለቀን ለምንሄደው መኪና፣ ለቀን ለምንሄደው ወርቅ እርስ በእርስ ለምንድን ነው የምንበላለን? ሰው ለሰው አይሻልም? ሁላችሁም አስቡበት። መልካም ውሎ። እወዳችኋለሁ ኢትዮጵያውያን። በውጭ ሀገርም በሀገር ውስጥም ያላችሁ ኢትዮጵያውያን እወዳችኋለሁ። እንዋደድ፣ አንጠላላ፣ እንፈቃቀር። እግዚአብሔር ፍቅር ነው። ከታላቅ ፍቅሩ የተነሳ አንድያ ልጁን ሰጥቶናልና ዮሐንስ ምዕራፍ 3 ቁጥር 15 እስከ 18
ዓለሙን ሁሉ እንዲሁ በነፃ ወዷል። እኛም እርስ በርስ መዋደድ ግድ ነው። አዎ ሃይማኖታችን የተለያየ ነው። በሃይማኖታችን እንነጋገራለን። በዚህ ምንም የሚያደራድር ነገር የለም። ነገር ግን እኛ ሰዎች ነን። ሰው በሰውነቱ መወደድ አለበት። ሰው በሰውነቱ መከበር አለበት። ሰው በሰውነቱ ከሰው ጋር መኖር አለበት። መገለል የለበትም። ሰው በቋንቋው በሚናገረው ቋንቋ ብቻ መገለል፣ መረገም፣ መወገድ የለበትም። አንድ ነን። ግድ የላችሁም፣ አንድ ነን። እኛ ኢትዮጵያውያን ስንት ጠላት ጥለናል እያልን እናወራለን አይደል? እሱን ታዲያ ለምን እንረሳለን? እኛ ኢትዮጵያውያን ብዙ ጠላቶችን ከሌላ አገር የመጡ ጠላቶችን ተዋግተን ብዙ ድል አድርገናል። ታሪክም ይዘግብልናል። የተጻፈም መዛግብቶች፣ የተሰሩ ፊልሞችም አሉ። ታዲያ ለምንድን ነው እርስ በእርስ የምንባለው? ጠላትን መምታት ማሸነፍ ከቻለን እርስ በእርሳችን ለምንድን ነው ማንሸናነፈው? ለምንድን ነው ራሴን እኔ ማልገዛው? ለምንድን ነው ወንድሜን የምገለው? ለምንድን ነው ወንድሜን የማሳድደው? ለምንድን ነው እህቴን የምገላት? ለምንድን ነው እህቴን የማሳድደው? ለምንድን ነው ሌላውን ብሔር በቋንቋ በሚናገረው ቃል ምክንያት ለምንድን ነው የምናገለው? የተለየ ዘር አለን? ከእንቁ የተወለደ ዘር አለን? ከዳይመንድ የተፈጠረ ዘር አለን? ከቡልአድ ድንጋይ የተፈጠረ ዘር አለን? ሁላችንም ከአፈር የተፈጠርን የአዳም ልጆች ነን። ግድ የለም፣ አንታበይ። ምርጥ ዘር የሚባል የሰው የለም። ሁሉም አንድ ነው። እግዚአብሔር በአምሳሉ ነው የፈጠረን፣ በመልኩ ነው የፈጠረን፣ በሐሳቡ ነው የፈጠረን። ከአፈር ነው የተፈጠርነው። ማንም የተለየ ምርጥ ዘር፣ ጥሩ ዘር የሚባል የለም። ግልጽ ነው ወንድሞቼ፣ ምርጥ ዘር የተለየ የሚባል የለም። ማንም ዘር በኢትዮጵያ ወደ ከ80 በላይ ብሔር አለ አይደል? በኢትዮጵያ ውስጥ ያለ አንደኛ የሚባል ቋንቋ ተናጋሪ ምርጥ ዘር የለም። ሁለተኛ የሚባል ተራ የሆነ፣ ሶስተኛ የሚባል፣ አራተኛ የሚባል ተራ ብሔር የለም። ሁሉም አንድ ነው። በዓለም ያለው ሕዝብ ሁሉ አንድ ነው። ደማችን አንድ ነው። ቀለማችን ይለያያል። አዎ የእያንዳንዱ ልብስ ስለሚለያይ ለምሳሌ ቡቲክ ሄደን ብንገዛ የተለያዩ ልብሶች አሉ። ቀለማቸውም የተለያየ ነን እኛ። ደማችን ግን አንድ ነው። ልብሳችን፣ ቆዳችን፣ አጥንታችን አንድ ነው። ቋንቋችን ቢለያይም ቋንቋ ለመግባቢያነት ነው እንጂ ለዘር መለያነት እግዚአብሔር አልሰጠም። ተባረኩ። አመሰግናችኋለሁ። የመጨረሻ ዘመን ደግሞ አንባላ፣ እንተጋገዝ፣ እስቲ እንረዳዳ። ስንት ቢሊየን ዶላር ባንክ ላይ አስቀምጣችሁ መንገድ ላይ ዳቦ የሚለምን፣ ፍርፋሬ የሚለምን፣ ራቁቱን የሚተኛ በብርድ አለ። ለምን ለሱ አታደርጉም? ጥላችሁት እኮ ልትሄዱ ነው። አሁን እሳት እኮ በየቤቱ እየመጣ ነው። የእግዚአብሔር እሳት እኮ እየመጣ ነው። ማንንም አያስጠጋም። ጄኔራል ስልጣን ላይ ያለ ሁሉ መጠጊያውን ይፈልጋል። የዛን ጊዜ መንግስታት መጠጊያ ይፈልጋሉ። ሁሉም ይሮጣል። እርጉዟ ትሮጣለች በድንጋጤ እሳቱ ሲመጣባት፣ የፍርድ ቀን ሲደርስ ማለት ነው። ስለዚህ ለቀን ለምንሄደው ገንዘብ ሌላው ቢበላ አይሻልም ከሚጠፋ? እስራኤል ላይ አሁን የነበረው በየቤቱ የነበረው መኪና፣ በየቤቱ የነበረው በየባንክ ቤቱ የነበረው ወርቅ ሰው እያወጣ እየሄደ ነው አይደለም? እሳቱ እየበላው ነው። ስለዚህ እኛም እንደዚህ አይነት ዕጣ እንዳይደርሰን ያለንን እናብላ፣ ለሌሎች ያለንን እናካፍል፣ ለሌሎች አናስቀምጥ። ግድ የላችሁም። ብልህና ዝገት በማይበላው በሰማይ መዝገብ ብናስቀምጠው ይሻላል፣ ቢመዘገብልን ይሻላል።